በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የገጸ ንባብ መርሐ ግብር ተከታታዮቻችን እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደተለመደው በዛሬው መርሐ ግብራችን ክቡር መምህራችንን መልአከ ታቦር ኃይለ ኢየሱስ ፋንታሁንን ይዘን ቀርበናል። በዛሬው መርሐ ግብራችን የቅዱስ ያሬድን ድርሰት የሆነው የድጓውንና በደብረ ዘይት ዙሪያ ላይ የምንቃኝ ይሆናል። እስከ መርሐ ግብራችን ፍጻሜ ድረስ ቆይታችሁ ከኛ ጋር እንዲሆን በልዑል እግዚአብሔር ስም ለመጠየቅ እወዳለሁ። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንኳን አደረሶት። ያው እንኳን አብሮ አደረሰ። እንግዲህ ያው በዛሬ መርሐ ግብራችን ቅድምም መምህር ሳስታውቅ እንደነበረው የቅዱስ ያሬድን እንግዲህ አብይ ጾም ከጀመረ በኋላ በእያንዳንዱ ሰንበታት ዕለታት ላይ የተለያዩ ስያሜዎችን ሰጥቶ ሰይሞ ይገኛልና እንግዲህ አሁን እንደ እግዚአብሔር ቅዱስ ፍቃድ ደብረ ዘይት ላይ ደርሰናል። እንግዲህ ደብረ ዘይት ጉዳይ ሲነሳ ስያሜው ሲነሳ ቅዱስ ያሬድን ሳያነሱ ስለዚህ ጉዳይ ማውራት ትንሽ ይከብዳልና እንደ አጠቃላይ የደብረ ዘይት ይዘቱ ምን ይመስላል? ቅዱስ ያሬድስ ይህንን ሳምንትና ጊዜ በምን መልኩ በስራዎቹ ቃኝቶታል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለባለ ደብረ ዘይት በሰላም አደረሳችሁ አደረሰን እያልኩ እንግዲህ ባለ ደብረ ዘይት በመጀመሪያ ምን አይነት በዓል ነው የሚለውን ለመግቢያ ያክል ብናየው ነገሩን የበለጠ ግልጽ ያደርግልናል ብዬ አስባለሁ። የጌታችን የኢየሱስ ክርስቶስ ቅዱሳት በዓላት አበይት በዓላት ወይም አበይት የሚባሉት በዓላት 9 ናቸው። ንዑሳቱ ደግሞ 9 ናቸው። ከ9ኙ ንዑሳት በዓላት አንዱ ባለ ደብረ ዘይት ነው። ባለ ደብረ ዘይትን ከሌሎቹ በዓላት ልዩ የሚያደርገው ሳይፈጸም የሚከበር በዓል ነው። ሌሎቹ አሁን 9ኙ አበይት በዓላት ተከናውነዋል አይደል? በቃ ተፈጽመዋል። እንደገና ከ9ኙ ንዑሳት በዓላት ደግሞ 8ቱ ተከናውነዋል። ባለ ደብረ ዘይት ግን ማለት በሌላ አነጋገር ዕለተ ምጽአት ማለት ነው። ዕለተ ምጽአት ማለት ደግሞ ትንሣኤ ዘጉባኤ ማለት ነው እና ሳይፈጸም ድርጊቱ ሳይከናወን የሚከበር ብቸኛው በዓል ነው። አይቀርምና ይከበራል፣ አልተፈጸመምና ከንዑሳት በዓላት ይቆጠራል። እንግዲህ ቢፈጸም ኑሮ ከዕለተ ምጽአት የበለጠ ከትንሣኤ ዘጉባኤ የበለጠ ምን አለ? የቤተ ክርስቲያን ቀመር ይህን መገንዘብ ያስፈልጋል። ስለዚህ በዓለ ደብረ ዘይትን አስመልክቶ ወይም ዕለተ ምጽአትን አስመልክቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታወቀው ሊቅ ቅዱስ ያሬድ የሚገርም ምስጢር አዘል ድርሰቶችን ከደረሰላቸው በዓላት መካከል አንዱ ባለ ደብረ ዘይት ነው። በነገራችን ላይ በአብይ ጾም ከዘወረደ ጀምሮ እስከ ጸሎተ ሐሙስ ድረስ ዋዜማ ይቆማል። አሁን ይህን እውነት ለመናገር እንኳን ህዝቡ ብዙዎች የቤተክርስቲያን አገልጋዮች የምንባለው ማናውቀው ሳያቋርጥ ማለት ነው። ቅድስት ቤተልሔም ከድጎ ማስመስከሪያ በአብይ ጾም በየቀኑ ዋዜማ ይቆማል እና የደብረ ዘይትም ዋዜማ አለው። ቅዱስ ያሬድ በአጠቃላይ ለዕለተ ሰንበት ብቻ ካየሁት ማለት ለዕለተ ሰንበት እሱ የደረሰው ሁሉ አይቆምም፣ አያልቅም። አጠቃላይ ግን እዛ ላይ ክፍሉን ሳየው ወደ 69 ይሆናሉ። ስያሜ አለው ከዋዜማው ጀምሮ እስከ መጨረሻው። እንግዲህ ሰላም የመጨረሻው ነው በነገራችን ላይ እስከ መጨረሻው ሰላም እስከሚባለው ድረስ 69 ቁጥር ያለው። ምናልባት የቁጥር ግድፈት ካለ ሊቃውንቱ ደግሞ በተማሩት ሙያ የበለጠ ያስተካክሉታል ብዬ አስባለሁ። እንዳልኩኝ 69 ሁሉ ግን አይባልም ጊዜ ስለማይኖር ማለት ነው። ስለዚህ ቅዱስ ያሬድ ከዋዜማው ጀምሮ እስከ ሰላሙ ድረስ እስከ መጨረሻው ድረስ በዓለ ደብረ ዘይትን አስመልክቶ በሚገርም ሁኔታ በዕለቱ እንደነበር አድርጎ ነው የሚናገረው። ሰምቶ ሳይሆን አይቶ የተናገረው ይመስላል። ማን? ቅዱስ ያሬድ። ቅዱስ ያሬድ የተገለጸለት አባት ስለሆነ ያለፈውም ተገልጾለታል፣ የሚመጣውም ተገልጾለታል። እንደገና ደግሞ ከመጽሐፍ ቅዱስ የወጣ ነገር አይናገርም። ቅዱስ ያሬድ በባለ ደብረ ዘይት ወይም ለባለ ደብረ ዘይት የደረሰውን ድርሰት ሙሉውን ብናየው መጽሐፍ ቅዱስ ላይ ያለ ነው። መጽሐፍ ቅዱስ አገላለጹ በጣም ይገርማል። በባለ ደብረ ዘይት ወይም በዕለተ ምጽአት ዓለም እንዴት እንደምትጨነቅ፣ የሰው ልጅ እንዴት እንደሚጨነቅ፣ የክርስቶስ አመጣጡ እንዴት እንደሆነ ወንጌሉን መነሻ አድርጎ ሌሎቹንም የቅዱሳት መጻሕፍትን መልእክታት ኃይለ ቃላት መነሻ አድርጎ
እሱ በተለያየ ጣዕመ ዜማ እየዘመረ እያመሰጠረ በምላት በስፋት ደርሷል። እጅግ ደስ የሚል ነው። እንግዲህ በዓለ ደብረ ዘይት ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች የሆኑ ሁሉ የዐቢይ ጾም ግማሽ ወይም የጾም እኩሌታ ላይ እንደሚውል ያውቁታል። ግን መገንዘብ ያለባቸው በበዓለ ደብረ ዘይት ሥርዓተ ማኅሌቱም በዐቢይ ጾም ውስጥ ከሚቆሙት አንዱ ለየት ያለ ነው። እሱ የመጻጉዕና የበዓለ ደብረ ዘይት በጣም ለየት ይላል እና ያን ቀን ቁልጭ አድርጎ ያሳያል። ማንን? ዕለተ ምጽአት ነው። እንግዲህ ደብረ ዘይት ማለት የወይራ ተራራ ማለት ነው። ጌታችን ኢየሱስ ክርስቶስ ስለ ዳግም ምጽአቱ ያስተማረበት ቦታ ደብረ ዘይት የሚባል ተራራ ስለሆነ ቤተክርስቲያን ደግሞ ምን ብላ ሰየመችው? ደብረ ዘይት ብላ። በቦታ ስም የሚከበሩ በዓላት አሉ። በቦታ ስም ከሚከበሩ በዓላት አንዱ ባለ ደብረ ዘይት ነው። ሌላው ደግሞ ደብረ ታቦር ነው። ሌላው ቁስቋም የቦታ ስም አይደለም። እነዚህ አሁን የቦታ ስሞች ናቸው። ደብረ ታቦር፣ ደብረ ዘይት፣ ቁስቋም የቦታ ስሞች ሲሆኑ ነገር ግን የምን ስም ይዘዋል? አሁን የበዓል ስም ይዘዋል። እና ለመግቢያ ያክል ይሄ ይበቃናል ብዬ አስባለሁ። መልካም። እንግዲህ የንታ ሲያብራሩም እንደነበረው ገና ሳይፈጸም የሚከበር በዓል ነው። እንግዲህ ያው ህሩይ ልሳነ ሰይፍ ሜቶት ቤተክርስቲያን ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 1 ላይ እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጥልን ነው ብላና ቤተክርስቲያኒቷ አስረግጣ ነው የምትናገረው እንዳሉትና እንደው ይሄ እንዲህ ከሆነ የቅዱስ ያሬድ ድርሰት ነገረ ምጽአቱን ክርስቶስ አምላካችን ስለ ስሙ አጠራር ክብር ይግባውና ያስተማራቸውን ትምህርቶች በተለያዩ ዜማዎችና በተለያዩ ድርሰቶቹ ገልጾ ይገኛልና እንግዲህ የምጽአት ጉዳይ ለአንድ ክርስቲያን በጣም መሰረታዊ ጉዳይ ከሚባሉ ነገሮች ነውና የመጽሐፍ ቅዱስ አገላለጽ አለ። እንግዲህ ክርስቶስ አምላካችን በመጽሐፍ ቅዱስ ላይ ተዘግቦ የምናገኝ ያስተማራቸው ትምህርት አለ። ቅዱስ ያሬድ ደግሞ በዚሁ በድጓው ላይ ደብረ ዘይት ላይ አስመልክቶ የገለጸበት መንገድ አለና ሁለቱ እንዴት ይታያል? ሲጀምር ገና ያው በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ ያለው ነው መነሻ የሚያደርግ ዋዜማው እንዳለው ሲጀምር እንዘ ይነብር እግዚእነ ውስተ ደብረ ዘይት ወይቤሎሙ ለአርዳኢሁ ወቆቼ ኢያሰቱክሙ ወንበሩ ድልዋኒክሙ በሰንበት ይኩን ጉያክሙ ላይ ጀመረው ዋዜማው። ይሄ እንዳለ የማቴዎስ ወንጌል ምዕራፍ 24 ላይ ያለ ነው። ምን ማለት ነው? ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ተቀምጦ ሳለ እንደውም ባለሟሎቹ የነገራቸው 4 ናቸው። ቅዱስ ጴጥሮስ፣ ቅዱስ ያዕቆብ፣ ቅዱስ ዮሐንስና ቅዱስ እንድርያስ ናቸው። 4ቱ ባለሟሎች። 3ቱ የታወቁ ናቸው። ደግሞ እንደገና 4ኛው ቅዱስ እንድርያስ አለ። የቅዱስ ጴጥሮስ ወንድም ነው። ናዚያ ተቀምጦ ሳለ ደቀ መዛሙርቱን እንዲህ አላቸው። እንግዲህ በማቴዎስ ወንጌል ምዕራፍ 24 ላይ ማስጠንቀቂያ ያዘለ ትምህርት ነው የተሰጠው። ምንድነው ያላቸው? ወቆቼ ኢያሰቱክሙ እንዳያስቷችሁ ተጠንቀቁ፣ ወንበሩ ድልዋኒክሙ ተዘጋጅታችሁ ኑሩ፣ በሰንበት ይኩን ጉያክሙ ሽሽታችሁ በሰንበት እንዳይሆን ብሎ ይህን ይጀምራል። ከዚያ በኋላ ያለው ሁሉ አብዛኛውን እንዘ ይነብር እግዚእነ እያለ የማቴዎስ ወንጌል ምዕራፍ 24 ማጠንጠኛው ነው። ለምሳሌ ይህን ዋዜማውን መነሻ እናደርግና ወደ መዝሙሩ ብንሄድ መዝሙር ደግሞ አለ ይታወቃል። እሱም እንደዚህ ብሎ ነው የሚጀምረው። እንዘ ይነብር እግዚእነ ውስተ ደብረ ዘይት ጌታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ወይቤሎሙ ለአርዳኢሁ ደቀ መዛሙርቱን እንዲህ አላቸው። ቅድም እንዳልኩት ወቆቼ ኢያሰቱክሙ እንዳያስቷችሁ ተጠንቀቁ፣ ብዙሃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ። ብዙዎች በእኔ ስም ክርስቶስ ነን እያሉ ይመጣሉ። ወይም እኔ ክርስቶስ ነኝ እያለ አንድ ሰው ሊመጣ ይችላል። ብዙዎች ከሆኑ ደግሞ እኛ ክርስቶስ ነን እያሉ ይመጣሉ። ስለዚህ ምን በሉ? ተጠንቀቁ። ወዘአዝለፈ ትዕግስቶ ውእቱ ይድህን። እዛው ማቴዎስ 24 ላይ ነው ያለው። ነገር ግን ትዕግስቱን ያዘወተረ እሱ ይድናል ካለ በኋላ ምንድነው ያለው? ወአመ ምጽአቱሰ ለወልደ እጓለ እመሕያው ይትከወስ ኩሉ ኃይለ ሰማያት ወምድር። የሰው ልጅ ክርስቶስ በመጣ ጊዜ ግን የሰማይና የምድር ኃይል ይናወጣል። በዚህ ዓለም አጭበርባሪ እኔ ክርስቶስ ነኝ ብሎ ሊነሳ ይችላል። በአፄ ዘድንግል ዘመነ መንግስት እኔ ክርስቶስ ነኝ ብሎ ወጥቶ ነበር። 120 ሰዎች መርጦ ቀድሞ እስራኤልን ለማዳን ከማርያም ተወለድኩ፣ አሁን ደግሞ አሕዛብን ለማዳን ከመራተ ወንጌል ተወለድኩ ላይ መጣ ነበር እና ሰይጣን በሰው ላይ አድሮ እንዲጫወታለን ብለው በስቅላት ነው የቀጡት። ጥሩ አድርገዋል። ምክንያቱም እኔ ክርስቶስ ነኝ ብሎ የመጣ ሰው ራሱ ጋኔን ነው። ደግሞ ለሰይጣንና ለእባብ ርኅራኄ አያስፈልግም። እሺ እንዴ እስኪያስብ እና ክርስቶስ በወንጌል ይሄን የተናገረው ከዛ እንዳያስቷችሁ ተጠንቀቁ ብሏል። ለምን? እኔ ከባድ እኮ ነው። እኔ ክርስቶስ ነኝ ብሎ ሲመጣ በጣም አስቸጋሪ ነው። ከዛ በኋላ ቀጥሎ ያልኩ ቃል ምንድነው?
የሰው ልጅ በመጣ ጊዜ ግን የሰው ልጅ የሚለው ራሱ ክርስቶስ ነው። ምን ይሆናል? የሰማይም የምድር ኃይልም ይናወጥ። ያን ጊዜ አሚሃ ይበክዩ ኩሎሙ ኃጣአነ ምድር፣ ያን ጊዜ የምድር ኃጣኑ ሁሉ ያለቅሳሉ። ወይወርድ እግዚእነ ሰማይ ዲበ ምድር በትእዛዙ ወበቃሉ ወባኢላፍ መላእክቱ ዘማህ በእግዚአብሔር። ተመልከት አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ላይ ያለውን ጠቅሶ ያን ጊዜ ጌታችን ኢየሱስ ክርስቶስ ከሰማይ ወደ ምድር በመላእክት ድምጽ በእግዚአብሔር መለከት ከሰማይ ወደ ምድር ይወርዳል ይመጣል ካለ በኋላ ቅዱስ ያሬድ ምን አለ? ያችን ቀን አሰበና ይምሃረነ አብ በይእቲ ዕለት እሞት ኃጢአት። ያን ጊዜ አባታችን እግዚአብሔር ከኃጢአት ሞት ይቅር ይበለን፣ ይቅር ይበለን፣ ሁላችንም ይቅር ይበለን። እስመ ገባሬ ሕይወት ውእቱ እግዚእ አለ ሰንበት፣ እሱ ሕይወትን የሰጠ ሕይወትን የፈጠረ የሰንበትም ጌታዋ ነውና ብሎ ያው በለተ ሰንበት ከሆነ መዝሙር ሰንበትን አይነካ ስለማያልፍ መዝሙሩ ይሄን ይመስላል። አሁን እንዳለ መጽሐፍ ቅዱስ ላይ አይደለም ያለ። ይሄው መጨረሻ ላይ ብቻውን ይምሃረነ አብ በኢቲ ዕለት የጭንቅ ቀናታ የምጽአት ቀናታ። ከዛ ደግሞ የሚገርምህ መወደስ የሚባል አለ በፍታሊተ በ41ኛው መዝሙር ላይ የሚገባ ፍታሊተ የሚባል አለ። የደብረ ዘይት እዚህ ላይ ቅኔው ይቀርና 8 ቤት መወደስ አለ። እሱ ይቀርና እንዳለ የቅዱስ ያሬድ ዜማ ነው በዚህ የሚቀርበው። እንዲህ ይላል አመ ይመጽእ ንጉሥ በግርማ መንግስት ኩነኔ ድልው ቅድሜሁ ወመጻሕፍት ይትከሰት አለስ። ንጉሠ ነገሥት ኢየሱስ ክርስቶስ በግርማ መለኮት በክበበ ትስብእት በመጣ ጊዜ ፍርድ ከፊቱ ነው። ነፍስ ትርድ፣ ያን ጊዜ ነፍስ ትንቀጠቀጣለች፣ ትርዳለች። ወመጻሕፍት ይትከሰት አለስ፣ መጻሕፍት ለምስክርነት ይገለጣሉ። ዮሐንስ ራእይ ምዕራፍ 20 ቁጥር 11 ላይ ጀምሮ የምናገኘው ቃል ወከሰቱ ኩሎ መጻሕፍተ፣ ሁሉንም መጻሕፍት ገለጡ ካለ በኋላ ወለ መጽሐፈ ሕይወት እንተ ባሕቲታ ከሰተዋ፣ የሕይወትን መጽሐፍ ግን ለብቻዋ ገለጧት። እሷ የሕይወት መጽሐፍ የተባለች ወንጌል ናት። ምክንያቱም ሁሉም የሰው ልጅ ሕይወት በማን ነው ተጽፎ ያለ? በወንጌል ውስጥ ነው ያለ። ጥምቀት፣ ቁርባን፣ ሁሉም ነገር የት ነው ያለ? ወንጌል ውስጥ ነው ያለ። እና ቃል በቃል አሁን ይህን ስንመለከተው ከዛ ላይ መወድስ በሚባለው ክፍል የቀረበው ዮሐንስ በራእዩ የጻፈው ነው ማለት ነው። ይህ መወድስ ይባላል በፍታሊተ የሚገባ። ከዛ እዝሉ ደግሞ በጣም የሚገርም ነው በእውነት እዝሉ በጣም የሆነ ያስጨንቃል። አመለተ ፍዳ በፍዳ ቀን፣ አመለተ ደይን በመከራ ቀን፣ አመለተ እግዚአብሔር በእግዚአብሔር ቀን። አመለተ እግዚአብሔር የሚመጣበት ቀን ያቺ ቀን ምንተ ንብላ ለነፍስ፣ ያን ጊዜ ነፍስን ምን እንላታለን? አመታ ገብ ምድር ማይጸንታ፣ ምድር አደራዋን በምታስረክብበት ጊዜ ዋመኢታ ድህን ወለታ፣ እናትም ልጇን በማታድንበት ጊዜ ምንተ ንብላ ለነፍስ፣ ያን ጊዜ ነፍሳችን ምን እንላታለን? አመ ይለብስ አብ ልብሰ ፍዳ፣ አብ የፍዳ ልብስ በለበሰ ጊዜ ማለት ለኃጥአን የሚያለብሰው መከራ ስለሆነ ነው። ወይት ሞጣ ሞጣ ይተበቀል ወያ ሞጥም ይላል። ያን የበቀልን ግምጃ በኃጥአን ላይ የሚያወርደው ማት ማለት ነው። ያን ገንዘብ ባደረገ ጊዜ በኃጥአን ላይ የሚያወርደውን ማት ገንዘብ ባደረገ ጊዜ ስልጣኑ ነው እንደዚህ የሚለው። ያን ጊዜ ነፍሳችንን ምን እንላታለን? ያስደነግጣል አይደል? አመ ይወቅሰን በግርምት አውድ፣ በምታስፈራ አደባባይ በወቀሰን ጊዜ አመያ ይትከሰት ወይ ሰጣ ምግባራቲነ፣ ያን ጊዜ ስራችን ሁሉ ይትከሰት ይገለጣል። ወይ ሰጣ እንደ ቀጠር ስጦ ይሰጥ ቁልጭ ይታይ። በዚህ ዓለም ጻድቅ መስሎ ኃጢአተኛ አለ፣ ኃጢአተኛ መስሎ ደግሞ ጻድቅ ሊኖር ይችላል። ያን ጊዜ ቁልጭ ብሎ እና ያን ጊዜ ነፍሳችንን ምን እንላታለን? ወይ ተነበብ ሁሉ ዘገበርነ፣ አየው የሰራነው ሁሉ ይነበባል። እያንዳንዱ ነገር እያንዳንዱ ሰው የሰራት ኃጢአት ትነበባለች። እያንዳንዱ ምንም የሚቀር ነገር የለም። እንዘ ይነብር እግዚእነ ውስተ ደብረ ዘይት ቀሩ ሀቤው ኩሎሙ አርዳይሁ፣ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ የወንጌሉ ነው መነሻው። ደቀ መዛሙርት ወደሱ ቀረቡ። እምሄሶ ለሰብ ሶበይ ምህር ነዳይ ወይ ገብር ሰናይ፣ ከዚህ ሁሉ ግን ለሰው ልጅ ለነዳይ ቢያዝን መልካም ስራ ቢሰራ በተሻለው ነበረ ይላል እዝሉ።
ይሄ ይዘመማል፣ ይቃኛል፣ ይዘመማል። በሰሙነት ለመናገር ልብ ብሎ ላየው የሚያስለቅስ ነው። ያን ዕለት ቁልጭ አድርጎ የሚያሳየው ቅዱስ ያሬድ በዓለ ደብረ ዘይትን በዚህ ልክ ነው የሰበከው። በዓለ ደብረ ዘይት ማለት በሌላ አነጋገር ዕለተ ምጽአት። ዕለተ ምጽአት ማለት ክርስቶስ የሚመጣበት። ክርስቶስ ሲመጣ ምን ይሆናል? ሰማይም ምድርም ያልፋሉ። የሚያልፋል የለም፣ ሁሉም ያልፋል፣ ሁሉም ያልፋል። እና የቅዱስ ያሬድ እውነት ለመናገር በሱ ልክ ያውም እየዘመረ ማለት ነው እየዘመረ ለዜማዎቹ ስም ሰጥቶ ግዕዝ፣ እዝል፣ ግዕዝ፣ እዝል፣ አራራይ ሶስት አይደሉ ስያሜዎቹ? አንዱ ግዕዝ ነው፣ ሁለተኛው እዝል ነው፣ ሶስተኛው አራራይ ነው። በእነዚህ የዜማ አይነቶች ሁሉ በሚገርም ሁኔታ በዓለ ደብረ ዘይትን መጽሐፍ ቅዱስን መነሻ አድርጎ ቅድም እንዳልኩት ቁልጭ አድርጎ ሰብኮት የቅዱስ ዳዊትን ኃይለ ቃል መነሻ በማድረግ መዝሙር 49 ቁጥር 2 ላይ ያለውን እንዲህ ይላል ደግሞ በሚገርም ሁኔታ ዋመ ምጽአቱ ሰለው ወልደ እጓለ እመቤት ከወስ ሁሉ ኃይለ ሰማያት ወምድር። የሰው ልጅ ክርስቶስ በሚመጣበት ጊዜ የሰማይና የምድር ኃይል ይነዋወጣል። ይበክዩ ኃጥአን ዘያህልቁ በሕይወቶሙ። ያን ጊዜ በሕይወተ ሥጋ እያሉ ያላሰቡት ኃጥአን ያለቅሳሉ፣ ያለቅሳሉ። ለምን ይሆን የሚያለቅሱት? ጭንቅ ቀን ናት። ፈለገ እሳት ይውህዝ ቅድሜሁ፣ የእሳት ጎርፍ ከፊቱ ይጎርፋል ይላል። የእሳት ጎርፍ ይዋቁ አይደለም፣ አየው የእሳት ጎርፍ። የእሳት ጎርፍ የወሰደው አስከሬኑ ይገኛል። በዚህ ዓለም የምናውቀው የውሃ ጎርፍ ነው አይደል? ያን ጊዜ ግን የእሳት ጎርፍ ነው። ሐጸ እሳት ይወጽማፉ፣ የእሳት ፍላጻ ኃጥአንን የሚገርፍበት የእሳት ፍላጻ ካንደበቱ ይወጣል። ከዛ በኋላ ይላል ዋ ወየው እንደማለት እኮ ነው። ዮሐንስ አፈወርቅ ቅዳሴ ሲቀደስ የመድኃኔዓለም ይሄን አይደለም ሰማው ይውህዝ አንብ ከመ ማየ ክረምት። ያን ጊዜ የኃጥአን እንባ ወይም እንባቸው እንደ ክረምት ውሃ ይጎርፋል። እንደ ክረምት ወይ ተፈለጡ ኃጥአን የማይከለሙ ለጻድቃን። ኃጥአን ከጻድቃን መካከል ይለያሉ ይላል። ይለያሉ። እንባቸው በዚህ ዓለም አንድ ቀን አልቅሶ አያውቅም። በመጽሐፍ ቅዱስ ደግሞ በዚህ ዓለም ያለቀሰ በዚያኛው ዓለም ደስ ይለዋል አይደል? በዚህ ዓለም ሲስቁ፣ ሲጨፍሩ፣ ሲበሉ፣ ሲጠጡ የኖሩ ነፍሰ ገዳዮች፣ ዝሙተኞች፣ ዘረኞች፣ አፈናቃዮች፣ ቂመኞች፣ በቀለኞች፣ ከሃዲዎች፣ ሰውን ከሰው የሚያጣሉ፣ ሀገርን ከሀገር የሚያበጣብጡ፣ ከሕፃን እስከ ሽማግሌ ርኅራኄ ሳይኖራቸው የሚገድሉት ሁሉ ያን ጊዜ እንባቸው እንደምንድን ነው? እንደ ክረምት ጎርፍ። ያን እንባ ግን ይጠቅማል? ይጠቅማል? በዚህ ዓለም መላ ዘመኑን ያለቀሰ ሰው በመንግስተ ሰማያት ዘመን አይቆጠር መኖር ብቻ ነው። እሺ በመንግስተ ሰማያት መኖር ብቻ እኮ ነው እንጂ 2017 ዓመተ ምህረት 2018 እኮ መኖር ብቻ እኮ ነው። ዝም ብሎ ልብሳችን ነጭ ነው፣ ቋንቋችን አንድ ነው። በምን እንጣላ ደግሞ እዚያ ሄደን? በዚህ ዓለም ልዩነት የሚፈጠር እዚያ አይገባም ሲጀመር። በመንግስተ ሰማያት ቋንቋ አንድ ነው። እንዲያውም በዚህ ዓለም እንግሊዝኛ ቋንቋ ኢንተርናሽናል ነውና በዚያኛው ዓለም አለ አይመስልሽ? የለም። በዚያኛው ያለ የመላእክት ቋንቋ ነው። አትጠራጠሩ፣ ግልጽ እኮ ነው። አንደኛ ቆሮንቶስ ምዕራፍ 13 ላይ ቅዱስ ጳውሎስ ፍቅር ከሌለ ከንቱ ነኝ እያለ ሲያስተምር በመላእክት ቋንቋ ብናገር አይደል ያለ? በዚያኛው ዓለም ያለ የመላእክት ቋንቋ ብቻ ነው። ልብሳችን አንድ አይነት፣ ንጉሱ አንድ እግዚአብሔር ብቻ። በመንግስተ ሰማያት አይደለም የሃይማኖት ልዩነት፣ አይደለም የቋንቋ ልዩነት፣ የልብስ ልዩነት፣ የቁመት ልዩነት፣ የመልክ ልዩነት የለም። ሁሉም አንድ ነው፣ ወጥነት ያለው ነው። ሁላችንም ብቻ ለዚህ ያብቃ። አሜን። ለዚህ ደግሞ ዋናው ምንድነው? በዚህ ዓለም እያለን ማልቀስ። ቅዱስ ያሬድ ያችን ዕለት በዚህ መልኩ ነው የሰበካት። በልዩነታ በጣም በሚገርም ነው፣ ይገርመኛል እውነት። እንደውም ማህሌት ቆሞ ያደረሰው በዕለተ ሰንበት ጠዋት ለማስተማር ሌላ ዝግጅት አያስፈልጉም። ያን እየሰማ ሲዘጋጅ እሱም ሲማር አድሯል፣ በደንብ ሲማር አድሯልና ጠዋት ለማስተማር እርግጠኛ ነኝ አይምሮ በጣም የረካ ነው የሚሆነው። እውነተኛውን ትምህርት ያስተምረዋል። ተኝቶ ያደረግን በደንብ የማያስተምረው። አሁን ይሄን ሰራተ ማህሌት ያልሰማ ሰው በደንብ አይገልጽለት እና ቅዱስ ዳዊት ቅድም እንዳልኩ አሁን ምንድነው ያለው? እግዚአብሔር ሰጋዴ ይመጻል፣ እግዚአብሔር ግልጡ ነው ይመጣል አለ። ወአምላክነ ይያረምም መጥቶም ዝም አይልም አለ። እሳት ይነድር ቅድሜው ሆነ ያለ። ቅዱስ ያሬድ ደግሞ ምን አለው? ፈለገ እሳት ይውዝ ቅድሜው። አይ አጎለው እኮ ቅዱስ ዳዊት ከፊቱ እሳት ይነዳል አለ። ቅዱስ ያሬድ ግን ምን አለው? አብልጦ አመስጥሮ አጉልቶ ይህን ስል ሁልጊዜም ሰባኪ ያብራራል እና ቅዱስ ያሬድ አብራርቶ የሚሰብክ ነው። ታውቃለህ አይደል? የእሳት ጎርፍ ከፊቱ ይጎርፋል። አሁን የእሳት ጎርፍ ከፊቱ ሲጎርፍ ማን ነው የሚችለው? ያ ጎርፍ ደግሞ ኃጥአን የሚቃጠሉበት ኃጥአንን ጠርግርግ አድርጎ ገሃነም ወደሚባል ጉድጓድ የሚወረውር እኮ ነው። አስማቱ መቅሰፍቱ እንደ ቸርነቱ ይቀር ይባላል እና ይሄ ነው ይገርማል። ቅዱስ ያሬድ አቤት አድርጎ የሰበከው መብርሃን በድንግል ማርያም በጣም የሚደንቀው ተስፋም እየሰጠን የልብ መመለስ እንዲኖረን ያረገ ነው ቅዱስ ያሬድ ያስቀመጠልን። እንደው የጭንቅ ቀን ሲታሰብ በዚህ ልክ ሰው ልቡ እንዲመለስ አድርጎ
ባጭሩ ወንጌልን ወዝ ሰጥቶታል ማለት ይቻላል ብዬ አስባለሁ። በደንብ ገለጽከው እኮ አንተ ወዝ እንደው በምን እንግለጸው? መግለጽ ማቀታል አንዳንድ ጊዜ እያወቅነው መግለጽ ያከተናል። ታውቃለህ አይደል? በጣም በስም የሚጣፍጥህ ምግብ ሁሉ እኮ አንዳንድ ጊዜ ለመብላት ትቸገራለህ በጣም እንጂ እንጃ ወንጌልን በዝማሬው እሱ ሲዘምረው ወርቅ ሙሉን ወርቅ ነው ያደረገው። ተረዳኝ አይደል? ሐሳቡን ወርቅ አደረገው፣ የነጠረ አደረገው። ከፀሐይ እንደ ያበራ ከበረዶ የጠራ አደረገው። እንትኑ በዝማሬ ሲቃኘው ማለት ነው። ምክንያቱም ቅዱስ ያሬድ አጠቃላይ የመጻሕፍት ምስጢር ሁሉ የተገለጸለት ታላቀበት እሱ በነበረበት ዘመን እኮ ብዙ መጻሕፍት እንደውም ወደ ኢትዮጵያ አልተተረጎሙም ብዙዎቹ። ለሱ ግን ተገልጾለታል። መጻሕፍቱ ገና ወደ ኢትዮጵያ ሳይመጡ እኮ ተገልጾለታል። ታውቃለህ? ሳይመጡ ተገልጾለታል። የመጡ አሉ እውነት ነው፣ ግን ያልመጡት መጻሕፍት ሁሉ ተገልጾለታል። ምክንያቱም የሚያሳየው ነገር አለ። እሱ በነበረበት ዘመን ፍትሐ ነገሥት ወደ ኢትዮጵያ አልተተረጎመም። ፍትሐ ነገሥት ላይ ያለ ታሪክ ግን በቅዱስ ያሬድ ዜማ ውስጥ አለ። የነ ቅዱስ ጊዮርጊስ ገድል በዚያን ሰዓት ተተርጉሟል ማለት ይከብዳል። ግን የቅዱስ ጊዮርጊስ ገድል ወይም ስለ ቅዱስ ጊዮርጊስ የሚገርም ድርሰት ነው የደረሰው። የሚገርም በጣም ነው የሚደንቅ ነገራችን። ያ ማለት ገና መጻሕፍት ወደ ኢትዮጵያ ሳይመጡ ወደ ቅዱስ ያሬድ አይምሮ ግን ገብተዋል፣ ተገልጾለታል። ስለዚህ የተገለጸለት ደግሞ ያጠራጥራል። ይኸውልህ እውቀት ጎደሎ ነው፣ ከተገለጸልህ ግን ሙሉ ነው። እግዚአብሔር መንፈስ ቅዱስ ለሁላችንም ምስጢሩን ይግለጽልን። እንደው በጣም በዚህ ጉዳይ ላይ ማነሳው የነገረ ምጽአቱን ጉዳይ የተገለጸላቸው አባቶች አሉ። አሁን ከመጽሐፍ ቅዱስ ሲነሳ ራዕየ ዮሐንስ ሙሉ በሙሉ ጉዳዩ የሚያብራራው ያንን ነው እና ቅዱስ ያሬድና ቅዱስ ዮሐንስ ወንጌላዊን እርሶ ሲያወሩ በጣም እያነጻጸርኳቸው እያሰብኳቸው ነበር እና በጣም ያመሰግነዋል። ወንጌላዊ ቅዱስ ዮሐንስንም ያመሰግንበት ክፍል አለ። እንደው የሁለቱ በጣም እየተመጋገቡ ነው። ከወንጌላዊ ዮሐንስ ያለውን ነገር ቅድም እንዳሉትም በፍጹምነት በንጽህና ቅዱስ ያሬድ የሚታወቅ አባት ነውና እንደው ሁለቱን አባቶች በተለይ በነገረ ምጽአት ላይ ተመሳሳይ ሐሳብ ነው። ያው መንፈስ ቅዱስ ስለሆነ ገናችሁና እስቲ ትንሽ ቢሉን ስለሁለቱ። እንግዲህ በብሉይ ኪዳን ነብዩ ኤልያስ፣ በዘመነ ብሉይ መጨረሻ በዘመነ አዲስ መጨረሻ መጥምቁ ዮሐንስ፣ ከዛ ደግሞ ከ12ቱ ሐዋርያት ወንጌላዊ ዮሐንስ፣ ከሐዋርያት በኋላ ተነስቶ በትምህርቱም በማዕረጉም እንደነሱ የሆነ ቅዱስ ጳውሎስ፣ በዘመነ ሊቃውንት ቅዱስ ዮሐንስ አፈወርቅ፣ በኢትዮጵያ ደግሞ ቅዱስ ያሬድ። እነዚህ የተለዩ ናቸው። ምክንያቱም አሁን ዮሐንስ ወልደ ነጎድጓድ እንደምታውቀው ጌታችን ኢየሱስ ክርስቶስ ሲሰቀል ከመስቀሉ ስር የነበረ ነው። የሱን ስነ ስቅለትም ለመጀመሪያ ጊዜ የሳለው እሱ ነው። አይቶ ነው የሳለው፣ አይቶ ነው። ድንግል ማርያም ባረፈችበት ቀን ካስከሬኗ አርቅም ብሎ እንደውም የእግዚአብሔር መልአክ መጥቶ ሳይሞት ገነት የገባ ሰው እኮ ነው። ዮሐንስ ወልደ ነጎድጓድ እኮ ሳይሞት ገነት ገብቷል። የድንግል ማርያምን አስከሬን ይዞ አልሄደም። ከገነት እንደገና ወደ ሐዋርያት አልተመለሰም፣ ተመልሷል። ስለዚህ ዮሐንስ ወልደ ወንጌላዊን እኮ በጣም ልዩ የሚያደርገው እንደውም ይገርማል። በግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅዱስ ማርቆስ ጀምሮ እስካሁን ድረስ 118 ፓትርያርኮች ተሾመዋል። ከ118ቱ 19ኙ ዮሐንስ ነው የሚባሉ። ደስ ይላል አይደል? ክፉን እንግዲያ ማን ይጠራዋል? አንድ ክፉ ኮንተነ ካለ እዚያ በኋላ በዚያ ስም እኮ ስም አይሰየምም። ለምሳሌ አሁን መልእክት የጻፈ ይሁዳ አለ፣ ግን አቡነ ይሁዳ ተብሎ ጳጳስ ይሰየማል? አንተ አይሰየምም። ለምን? ያ ክፉ ይሁዳ ደጉን እንዳይጠራ አደረገው። ወደ ኢትዮጵያም ከተላኩት ከ111ዱ ጳጳሳት ከግብጽ ወደ ኢትዮጵያ ማለት ነው 14ቱ ዮሐንስ ነው የሚባሉ። ጣፋጭ ነው ዮሐንስ ወንጌላዊ እንዴ! እሱ እኮ ይገርማል። ወንጌሉን እኮ የጀመረው በሰማይ እኮ ነው። ቀዳሚው ቃል እሱ እኮ በነገራችን ላይ በ2000 ዓመተ ምህረት የታተመው መጽሐፍ ቅዱስ 1467 ምዕራፎች አሉት። ጊዜ ስለሌለን ወደዛ ዝርዝር አልገባም። ከ1467 ምዕራፎች ካሉት መጽሐፍ ቅዱስ ውስጥ ዋኖቹ ደግሞ 4 ወንጌላት ናቸው። የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል፣ የዮሐንስ ወንጌል። ከነዚህ ደግሞ ዋናው ማን ነው? ዮሐንስ ወንጌል ነው። ከዮሐንስ ወንጌል ደግሞ የመጨረሻው አክሊለ ምስጢራት የሚባለው ምዕራፍ 1 ነው። አዎ አካል ከልውና ተገልጾለት ምስጢረ ሥላሴን አምልቶ አጉልቶ አስፍቶ የጻፈ በእያንዳንዱ ዓለም አቀፍ ጉባኤ እኮ ለክርክር የሚቀርበው ዋናው ዮሐንስ ወንጌል እኮ ነው። ታውቃለህ? በጉባኤ ኒቅያ፣ በጉባኤ ቁስጥንጥንያ፣ በጉባኤ ኤፌሶን፣ በሌሎችም ጉባኤዎች እኮ ዋናው የሚቀርበው ዮሐንስ ወንጌል ነው። አዲስ ቤተክርስቲያን ተሰርቶ ቅዳሴ ቤቱ ሲከበር ወይም እዚያች ቤተክርስቲያን ቅዳሴ ቤቷ ሲከበር ዮሐንስ ወንጌል ከታቦቱ አጠገብ ያስቀምጡት ይላል። ዘረፈቀ ውስጥ ተጽኖ አይደል የሚባል ዘረፈቀ ውስጥ ተጽኖ እና በነገራችን ላይ ሁለቱም የተሰወሩ ናቸው፣ አልሞቱም። ይኸውልህ የመጀመሪያውን መጽሐፍ የጻፈው መጽሐፈ ሄኖክን የጻፈው
የመጀመሪያው መጽሐፍ የጻፈው ሄኖክ ነው አይደል? አልሞተም። በመጽሐፍ ቅዱስ ደግሞ የመጨረሻው መጽሐፍ የጻፈው ዮሐንስ ወንጌላዊ ነው። አልሞተም። ዮሐንስ ራእይ አይደል መጨረሻው? ከዛ በኋላ መጽሐፍ ተጽፈዋል። መጽሐፍ ቅዱስ በሚባለው ዓለም አቀፍ የሊቃውንትና የክርስቲያኖች ስምምነት ግን የመጨረሻው ማን ነው? ዮሐንስ ራእይ ነው። እና እሱን የጻፈው አልሞተም። የሀገራችን ሊቅ ቅዱስ ያሬድም አልሞተም። ሙቷል የሚሉ አሉ፣ እነሱ ናቸው የሞቱት። ቅዱስ ያሬድ ሙቷል የሚሉ እነሱ ናቸው የሞቱ። አልሞተም፣ ተሰውሮ ነው ያለው። ከሞተ እሱን የሚያክል ሊቅ ለምንድን ነው መቃብሩ ያልታወቀው? ስለዚህ ዮሐንስ በራእዩ ያየውን እሱም ቁልጭ አድርጎ ተረድቶታል። ዮሐንስ በተረዳበት ልክ ቅዱስ ያሬድ ተረድቶታል። መነገራችን አሁን ስለ ዕለተ ምጽአት ቅድም የጠቀስነው አለ አይደል? እዛ ምዕራፍ 13 ላይ መቼም የሐሳዌ መሲህን ቁልጭ አድርጎ ያስቀመጠው ቅዱስ ዮሐንስ 666 የሚለው ሁሉ እዚያ ላይ አይደል ያለው? ቅዱስ ያሬድም እንዳለ ያን ሁሉ በዜማ እያመጣ ትዕቢተኞች እንዳንሆን እንዳንተብት ወደኋላ እንዳንል እያስደነገጠ ልክ አሁን የእሳት ጎርፍ ሲባል ሰው አይደነግጥም? አመለተ ፍዳሴ ሲል አይደነግጥም? የደነገጠ ሰው ደግሞ ይመለሳል አይመለስም? ይመለሳል። ታውቃለህ አይደል? ይመለሳል። እና እንዲህ አድርጎ አምልቶ አስፍቶ አመስጥሮ የሰበከ በብሉይ ኪዳን የነበሩ ነቢያትን በኋላም የነበሩ ሐዋርያትን እንደገና ደግሞ ከሐዋርያት በኋላ የተነሱ ሊቃውንትን የሚመስል ሊቅ ጻድቅ ቅዱስ መልአክ እኮ ነው ተመለከ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ 24 ሰዓት እንድታበራ እኮ ነው ያደረጋት። አንተ የዐቢይ ጾም አገልግሎት እኮ የተለየ ነው። ከዛ ወረደ ጀምሮ እስከ ትንሣኤ እኮ ታምር እኮ ነው የምት አሁን ጧት በየቤተክርስቲያኑ እኮ ብትሄድ መብርሃን ይህ 150 መዝሙረ ዳዊት በግራና በቀኝ የየለቱ አለው አይደል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 150ውን በደንብ አድርጋ ቀምረዋለች። ለ6 ቀን ከፍላ ማለት ነው። ለወር ደግሞ 15 ነቢያት የተባሉ የተውጣጡ አሉ። ያን እኮ እንዴት አድርጎ ነው የደረሰው? የሚገርም በዚህ መኮን ሙሉውን መጻሕፍተ ብሉያትን መጻሕፍተ ሐዲሳትን መጻሕፍተ ሊቃውንትን እኮ በዜማ እኮ ነው። ይገርማል። በተለይ መዝሙረ ዳዊት ከብሉይ ኪዳን መዝሙረ ዳዊትንና ትንቢተ ኢሳይያስን ከአዲስ ኪዳን ወንጌሉን ምን ይቀራል? በጣም እኮ ነው የሚገርመኝ። ሌሎችንም እኮ በዜማ ደርሷቸዋል። ነገር ግን ከብሉይ ኪዳን እንደ መዝሙረ ዳዊት እንደገና ደግሞ እንደ ትንቢተ ኢሳይያስ በነገራችን ላይ በዐቢይ ጾም እኮ መዝሙረ ዳዊት ይተዛዘላል፣ ትንቢተ ኢሳይያስ ደግሞ ይነበባል። ዋናው መነሻው ማን ነው ለዚህ ሁሉ? ቅዱስ ያሬድ እና ቅዱስ ያሬድ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓይኗ ነው፣ ጆሮዋ ነው፣ አንደበቷ ነው፣ እጇ ነው፣ እግሯ ነው፣ የወርቅ አክሊሏ፣ የወርቅ ጥላዋ ልዩ ነው። መናፍቃን ሰብረው መግባት ያቃታቸው የቅዱስ ያሬድን ዜማ ነው። ታውቃለህ አይደል? ዝም ብሎ የሆነ ጥቅስ ተረስቶ መጨፈር ይቻላል እንዴ? ማህሌት ላይ እንዴ ዳዊት የማያውቅ ደብተራ እኮ በዐቢይ ጾም ማህሌት አይገባም። ታውቃለህ አይደል? ከበሮ ሲመታ ይኖርና በዘመነ ጽጌ የሚዘለው በዐቢይ ጾም አይገባም። በየተራ ነው የሚደርስ። ደግሞ በየተራ ሲደርስ ካላልከው ያሳፈራል አይደል? ምዕራፉ እያንዳንዱ በየተራ ነው የሚደርስና አልገባም ብሎ ይገርምሃል። ከበሮው እንደማይገባው ሁሉ በዐቢይ ጾም ቤተክርስቲያን የማይገባ ደብተራ አለ። ዳዊት ያልተማረ ዲያቆናት በደንብ ነው ዳዊት መማር ያለባቸው በደንብ። ሲጀመር ዳዊት ያልተማረ ሰው እንዴት አይመጥንም እኮ። እና የቅዱስ ያሬድ አገልግሎት በጣም የተለየ በእውነት እንዴት ብዬ ልግለጽልህ? አንተ ለሱማ ራሱን ችሎ ነው ፕሮግራም መስራት ያለብህ። በጣም የሚደንቀው የንታውን ሲያብራሩት ቅድም የጠቀሷቸው ቅዱሳን አባቶቻችን አሉ። እንግዲህ ከሄኖክም ተነስተን ከቅዱስ ዮሐንስ ወንጌላዊ ተነስተን ቅዱስ ጳውሎስንም አንስተን ሂደናል እና ቅዱስ ያሬድ የእነዚህን አባቶችንም ሳያመሰግን አላለፉ። በተለይ ቅዱስ ዮሐንስን ከመላእክት ጋር የተስተካከልክ እያለ ያከብራቸዋል። በጣም ትሁት የሆነ አባት ነው ቅዱስ ያሬድ። ከዚህ በተጨማሪ ደግሞ ቅድም እርሶም ይንታ ሲሉ የነበረው ለየት የሚያደርገው ከሁሉም እሱ ዜማም ጨምሮበታል። የመጨረሻችን ወደ መላእክት ነው። ህብረታችን ከነሱ ጋር ነው። ህብረታዊ ህልውናችን ስለሆነ የመላእክቱንም ዓለም መረዳት የምንችለው ቅዱስ ያሬድን መረዳት ስንችል ነው ማለት ይቻላል። ሰው ቅዱስ ያሬድን ካልተረዳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በፍጹም ሊረዳት ሊያገኛት አይችልም እና ራሱም ያለው ሪክዋ ብሎ ነው የጀመረው። በማየት የጀመረ ታላቅ ቅዱስ አባት ነው። የንታ እንዲህ እንዳለ ሆኖ ግን እንደው ለመጨረሻ ጊዜ ማነሳው ነው ጥያቄ የደብረ ዘይት በዓሉ እውነት ነው ይታወቃል። የነገረ ምጽአቱ ጉዳይ ነው። ቅዱስ ያሬድ ግን እንደው በዓሉን አብራርቶት ብቻ ያለፈ አይመስለኝም። ከምዕመናን ደግሞ የሚጠበቀውን ነገር አንስቶም ያለፈበት ክፍሎች አሉት ወይ? እሱስ እንዴት ቃኝቶታል? እንግዲህ በዓሉን ገለጸው። የጌታን የአምላካችን የክርስቶስ አመጣቱን በደንብ አድርጎ አስቀመጣልን። ቅድም እርሶ ሲሉ እንደነበረው ምዕመናንስ ያላቸው ሂደት ምን መምሰል አለበት? እንደሆነ ለምዕመናኑ እኮ ቅድም እዝሉ ላይ ያመጣሁት አለ። እምሄሶ ለሰብ ሶበይ ምህር ነዳዬ። የምዕመናን ድርሻ ምንድን ነው? መመጽወት ነው አይደል? ወይ ገብር ሰናዬ። ይሄ እኮ በቀጥታ ምዕመናን የሚመለከት ነው። በነገራችን ላይ ሁላችንም ቢመለከትም ይልቁንም ምጽዋት በምዕመናን ይጸናል። በመጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ላይ ይልቆ ለእግዚአብሔር ዘይምህር ነዳዬ።
ለድሃ የሚራራ ለእግዚአብሔር ያበድራል ይላል። መጽሐፈ ሲራክ 29ም ልክ ይሁ ቃል አለ እና ቅዱስ ያሬድ ወዶ ሲያጠቃልለው በዕለተ ምጽአት የምንጠይቃቸው ስድስቱ ቃላት ወንጌል አሉ አይደል? ማቴዎስ 25 አዎ። እዚያ ላይ ታዲያ ምንድን ነው የሚል? ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረስ አልብሳችሁኛል፣ አየሁ ብታመም ጎብኝታችሁኛል፣ ብታሰር ጠይቃችሁኛል አይደል? ተመልከት። ስለዚህ ባጭር አረፍተ ነገር ምን አሉ? እምሄ ሶለሰብ ያን ሁሉ መከራ ዘረዘረና ምግባራችን ቁልጭ ብሎ ነው ያለ። ያን ጊዜ የኛ ስራ ይገለጣል። የመጸወተ ሰው ይጻፍለታል እኮ እግዚአብሔር ደግሞ የሚጽፈው እኮ በወረቀት አይደለም፣ በወርቅ ቀለም በማይፋቅ ቀለም እኮ ነው። እግዚአብሔር የጻፈው አይፋቅ። ኃጢአት ስንሰራ ካልሆነ በቀር እግዚአብሔር የጻፈው ነገር አይፋቅ እና ለምእመናን እንዴት መጽደቅ እንዳለባቸው የወንጌሉን ቃል ባጭር አረፍተ ነገር ነው የገለጸው። ምክንያቱም የማቴዎስ ወንጌል ለዚያ ምዕራፍ 25 ላይ የሚነበበው በቀጥታ ማንን ይመለከታል ካል በምስጢር ዕለተ ምጽአትንም ይመለከታል። ተረዳኝ አይደል? ከዚህ ላይ አሁን እንዘ ይነብር ጊዜ ብለን ብናነሳም በማቴዎስ 24:3 ላይ ያለውን ማቴዎስ 25 ላይ ያለው በቀጥታ ዕለተ ምጽአትን ይመለከታል። ዕለተ ምጽአት ማለት ላመኑ ለተጠመቁ ክርስቲያኖች 6 ጥያቄዎች ይቀርቡላቸዋል። እነዚህ የሚቀርቡ እኮ ላመኑ ለተጠመቁ ነው። ያላመነማ በምን ገብቶ እሱ ተፈርዶበታል። ደግሞ አምኖ ተጠምቆ የክርስቲያን ስራ ካልሰራ ግን እነዚህ 6ቱ ነገሮች ቅድም የዘረዘርኳቸው ምን ይሉታል? ይቀርቡበታል። ስለዚህ ባጭር አረፍተ ነገር ምንድነው ያለው? እምሄ ሶለሰብ አይ ባጭር አረፍተ ነገር ሙሉውን ሐሳብ መያዝ ሶበይ ምር ነዳይ ያው መቼስ ነዳይ ይራባል አይደል? ይጠማል አይደል? ይታረዛል። ደግሞ እንደገና ሀብት ቢኖረውም ይታሰራል፣ ሀብት ቢኖረውም ይታመማል። እነዚህ ነገሮች ሁሉ ባጭር አረፍተ ነገር አጠቃሎ ምእመናን በምጽዋት መዳን እንዳለባቸው፣ መልካም ስራ መስራት እንዳለባቸው ሁሉንም በቃኝ መልኩ እንዲህ አድርጎ ተናግሮታል ማለት ነው። በጣም ልዩ እኮ ነው። እኔ እኮ የሚገርመኝ አንዳንዱ በ40 ቀኑ ክርስትና ሊነሳ ቤተክርስቲያን የገባ ብቻ እስከሚመስል ድረስ የቅዱስ ያሬድን ዜማ ሰምቶ ሳያውቅ የቅዱስ ያሬድን ዜማ ለመተቸት ይሞክራል። ይኮ አደፋፈር ነው። በጣም ትልቅ ድፍረት እኮ ነው። ከአንድ ሰዓት ጀምሮ ቆመው ያደሩትን ይነቅፋል። የሚገርም ጠዋት እሱ አይኑን እያበሰ መጥቶ ኧረ ረፈደ ይላል። ግን ሌሊት መጥቶ ቆሞ ያድር። በጣም ሁሉ እኮ ይዘልቅ ይገርማል። አርባይቱ ነው የወንጌሉን ቃል እዚህ ወንጌሉ ላይ በጠቀስነው በማቴዎስ 24 ላይ ሰማይ ወምድር ይሐልፉ ቃሌ እሰይ ይሐልፍ የማቴዎስ ወንጌል ተነቦ ሲያበቃ አይደል የሚባለው? እሱ እኮ ነው ያለው። በከመይቤ በወንጌል ሰማይ ወምድር ይሐልፉ ቃሌ እሰይ ይሐልፍ። ጌታችን ኢየሱስ ክርስቶስ በወንጌል እንዲሁ ነው እንደተናገረ ምን ብሎ ሰማይና ምድር ያልፋል ቃሌ ግን አያልፍም። አዩ ሰማይና ምድር ያጠራጥራል። መቼ እንደሚያልፍ አናውቅ፣ ግን ያልፋል። የማያልፍ አምላክ አለ። እሱም ሰማያዊ አምላክ በምላቱ ዓለምን የሚገዛ በዓለም ሙሉ የሆነ በልዕልናው በሰማይ አለ ብለን የምንጠራው የምናመሰግነው እግዚአብሔር አያልፍም። ከዛ ውጭ ሰማያት ያልፋሉ፣ ምድር ታልፋለች፣ ሁሉም ያልፋል። ነገር ግን ሁሉም ሲያልፍ በሰማይ ያሉ መላእክት አያልፉም። ስለዚህ መገንዘብ ያለብን መላእክት እንዳያልፉም እንዳይሞቱም ነው የተፈጠሩ። በምድር ያለ የሰው ልጅ ደግሞ ያው ይወለዳል፣ ያድጋል፣ ያረጃል፣ ይሞታል፣ ይቀበራል፣ ይፈርሳል፣ ይበሰብሳል። በትንሣኤ ዘጉባኤ ሁሉም የ30 ዓመት ጎልማሳ ወንዱ ሴቶችም የ15 ዓመት ቆንጆ ሆነው ይነሳሉ። ሰው እንደሞተ አይቀርም። ክርስቶስ ሞትን ድል አድርጎ ተነስቶ እኛ እንደምንነሳ አስረግጦ ነግሮናል። አስረግጦ እና በሌላ አነጋገር ደብረ ዘይት ማለት ዕለተ ምጽአት ነው። ዕለተ ምጽአት ማለት ሰማይና ምድር የሚያልፉበት ነው። ሰማይና ምድር ሲያልፉ ምድር በውስጡ የተቀበሩትን ሁሉ ትመልሳለች። ምን ምድር ብቻ ሲኦልም እኮ ትመልሳለች። ሲኦል ታልፋለች፣ ታውቃለህ አይደል? ገነትም ታልፋለች። አይ አሁን የኃጥአን ነፍሳት ያሉባት ሲኦል ታልፋለች፣ የጻድቃን ነፍሳት ያሉባት ገነት ታልፋለች። ምድርም በእሷ የተቀበሩትን አይጽምት የሰውን ሁሉ አጥንት ትመልሳለች። በገነት ያሉ ነፍሳት በመቃብር ካሉት አጥንቶች ጋራ ተዋህዶ ይነሳሉ። በሲኦል ያሉ ነፍሳት በመቃብር ከተቀበሩት አጥንቶች አይጽምት ጋራ ተዋህዶ ይነሳሉ። በነፍስ ሲኦል የነበሩት ከሲኦል ወደ ገሃነም ያልፋሉ። አቤት እግዚአብሔር ከዚህ ያድነን ይሰውራል። ከሲኦል ደግሞ ገሃነም ይከፋል። ከገነት ደግሞ መንግስት ሰማያት ትበልጣለች። እና ይህን ሁሉ
የት ነው የምናገኘው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ለዚህ ሁሉ ዋናው መሪው ፊት አውራሪው ግን ደግሞ ማን ነው? ቅዱስ ያሬድ ነው። በ2017 ዓመተ ምህረት በአመት ውስጥ 198 ቀኖችን እንጾማለን። 198 አንድም ቀን የማይጾም ሰው አሁን ከአሜሪካ መጥቶኛል ለመስበክ ሞራል አለው? በአመት ግን 198 ቀን የ2017 ዓመተ ምህረት ቀምሬዋለሁ ማለት ቀመሮን አውጥቼዋለሁ። ዘንድሮ ጾመነ ሐዋርያት የሚጾመው 33 ቀን ነው። ሌሎች ቋሚዎች ናቸው። ከዚያ አርብና ረቡዕን ታወጣዋለህ ማለት በበዓለ ሃምሳ አርብና ረቡዕ አይጾም ይታወቃል። ከዛ ደግሞ ከአጽዋማቱ ውጭ ያሉትን ታወጣና ስትደምረው አጠቃላይ 198 ቀን እንጾማለን። እንደው በነገራችን ላይ በኢትዮጵያ እኮ ይገርማል። ዋናውን 41 ጊዜ በቅዳሴያችን እግዚኦ መሐረነ ክርስቶስ የምንል በዋናው በቅዱስ ያሬድ አይደል? እሱ እኮ ነው። በአመት እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 360 ቀን ይቀደሳል። በ360 ቀን ውስጥ 41ን በ360 ብናበዛው 14760 ጊዜ እግዚኦ መሐረነ ክርስቶስ እንላለን። እንግዲህ እኛ በዚህ መልኩ ስናገለግል ወይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ መልኩ ስትማለል ስትጸልይ ማረና አይደል? ቅድም ደግሞ መዝሙሩ ላይ መግቢያው ላይ ታስታውሳለህ? ይማረና በኢቲ ዕለት ዋናው እኮ ያን ቀን እንዲምረን ነው። ዛሬ ከማረን ያን ቀን ይምረናል። እና 14760 ጊዜ እግዚኦ መሐረነ ክርስቶስ የምትለዋን ቤተክርስቲያን ክርስቶስን አትሰብክም ብለው ሲጮህ ምን አያናድድም? አንተ ይሄን ሁሉ ያስተማረን ማን ነው? ቅዱስ ያሬድ። በሰሜኑ ክፍል ከ1 እስከ 7 ምህላ ይታጎል እና በምስራቅ 100 ጊዜ፣ በምዕራብ 100 ጊዜ፣ በሰሜን 100 ጊዜ፣ በደቡብ 100 ጊዜ ነው። አጠቃላይ 400 ነው። ይህን በአመት ስናባዘው ደግሞ 33600 ጊዜ እግዚኦ መሐረነ ክርስቶስ እንላለን። ዋናው ለመቼ ነው? በዕለተ ምጽአት እኮ እንዲመረን ነው። እዚያ በእያንዳንዱ የመርሃ ግብራችን ማጠቃለያ እግዚኦ መሐረነ ክርስቶስ እንላለን 12 ጊዜ አይደል? ይሄ ሁሉ መቼ እንዲመረን ነው? በዕለተ ምጽአት እኮ ነው። ኑዛዜ የተጀመረ በቅዱስ ዲሜጥሮስ ነው። በዜማ ግን ወደ ኢትዮጵያ ስንመጣ ማን ነው እንዳርጎ ያበጠረው? ቅዱስ ያሬድ። ደግሞ ዜማ ይመስጣል አይደል? አሁን እንደው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ መንፈስ ቅዱስ የሚለው በንባብ ቢሆን ሰው እንደዚያ ብሎ ይሰማዋል? እውነት እንነጋገር። አሁን ምስባክ ሲሰበክ ዝም ብሎ በንባብ ብቻ ቢሆን ሰው እንደዚህ ይረካል? ወንጌል ሲነበብ አዋጅ ታውጆ እንደዚያ ባይሆን ሰው እንደዚያ ቆሞ በደንብ ያዳምጠዋል? እግዚኦ መሐረነ ክርስቶስ ሲባል እንደዚህ ያለ ዜማ ባይኖረው ሰው በትክክል ቅዳሴውን ይሰማዋል? አንተ የኛ እኮ መጽደቂያችን ብዙ ነው ብንጠቀምበት። እና የዚህ ሁሉ ማን ነው ዋናው ፊት አውራሪው? የዘወትር የድግሱ ባለቤት ማን ነው? ቅዱስ ያሬድ። ዘወትር ደግሶ የሚያመላ ነገር ግን የማናውቀው ሁሉ ጊዜ የድግሱ ባለቤት እሱ። እና ቅዱስ ያሬድን ግለጸው ካልከኝ ከረጅሙ ባጭሩ፣ ከብዙ በጥቂቱ፣ ከምሉ በክፍሉ ይህ ነው። ሁሉ ግን ያልቀመሽ 365 ቀን የሱን ፕሮግራም ብንሰራው ይይዘናል ሙሉ እንዳርስ ከዳር ከድጎ መጀመሪያ እስከ መጨረሻው፣ ከጾመ ድጎ መጀመሪያ እስከ መጨረሻው፣ ከዝማሬ መጀመሪያ እስከ መጨረሻው፣ ከመዋስቱ መጀመሪያ እስከ መጨረሻው ይህን ሁሉ ብንሰራው በጣም ነው የሚገርም። የነጠረ ነው የሚገርም። የነጠረ ከፀሐይ የሚያበራ ከበረዶ የጠራ ብያለሁ እኮ። ከፀሐይ የማይበራል ከፀሐይ የበለጠ የሚያበራል እስኪ ንገረኝ። ከበረዶ ሲጠራል የኢየሱስ ክርስቶስ ክብር ጌትነት በደብረ ታቦር በተገለጸ ጊዜ መልኩ እንደ ፀሐይ ያበራ፣ መልኩ ልብሱ ደግሞ እንደምን ሆነ? እንደ በረዶ ነጭ ሆነ ይላል። እና ቅዱስ ያሬድ ቤተክርስቲያን ይሁን እንዲህ አድርጎ ነው እንደው በልዩነት ነው የገለጸው። በጣም ቃልዮትን ያሰማሉ። በጣም በሚደንቅ ሁኔታ ነው የቅዱስ ያሬድ እንደው ያንሳል። እንዲህ በዚህም ደቂቃ መናገራችን ራሱ እንደው እግዚኦ መሐረነ ክርስቶስ ራሱ ሊያስብል ይችላል። ከዚህ በላይ ልንናገርለት የምንችለው ቅዱስ አባት ነው። ብዙ ቢነገርለት የማይበቃ ራሱ የባህር ጥበብን ብሎ ቤተክርስቲያን የገለጸ ራሱ የጥበብ ባህርም ነው ብንለው የማያንስበት ቅዱስ አባት ነው። ዮሐንስ ወልደ ነጎድጓድ እኮ ባሕረ ጥበባት አበ ልሳናት አየኸው ነገሩን ቅሱም በጽኦ መለኮት እኮ ያለው እሱ ባሕረ ጥበባት አለው። የጥበባት ባሕር አበ ልሳናት የአንደበት ሁሉ አባት በቀዳሚው ቃል እኮ ነው እንደዚህ ያለው። አታውቅም? የሚገርም እኮ ነው ነገሩ። በመለኮት ጨውነት የጣፈጠ ይለዋል እኮ ዮሐንስ ወልደ ነጎድጓድ አቤት መጥምቁ ዮሐንስን አድርጎ የሚገልጸው። አረ ምን እንዲህ እሱ እኮ ነው ይገርመኛል። ቅድስት ሥላሴን የሰበከበት አሰባበክ፣ ምስጢረ ሥጋዌን የሰበከበት አሰባበክ እንዴ! ምስጢረ ጥምቀትን፣ ምስጢረ ቁርባንን። ዝማሬ እኮ ለምስጢረ ቁርባን የተደረሰ ነው ታውቃለህ? ተቀድሶ እኮ ዝማሬ ይባላልና ሥጋው ደሙን የሚያነሳ እኮ ነው። ተጨማሪ ቅዳሴ እኮ እንደማለት ነው። ይገርማል። ዝማሬ ማለት ካልተቀደሰ አይባልም። ሰዎች ሲሞቱ መዋሲቱን እንዴት አድርጎ እንደደረሰው እንዲሁ እኮ ድንግል ማርያምን ያመሰገነበት ምስጋና አቤት የደረሰው ስለ ድንግል ማርያም የተናገረው የቅዱስ ያሬድን ሳያነቡ ዝም ብለው አንዳንድ እንግሊዝኛ ቋንቋ እኮ ተደራሽነት እንጂ ምንጭ አይደለም። እሺ እንግሊዝኛ ቋንቋ በዓለም ላይ ሳይታወቅ በእንግሊዝ ብቻ እየታወቀ የዶግማና የቀኖና መጻሕፍት ተጽፈው አልቀዋል። ተደራሽነት እንጂ ምንጭ አይደለም። ከዛን ነቢያትን አድርጎ የገለጻቸው
ሐዋርያትን አድርጎ የገለጻችሁ፣ መላእክትን አድርጎ የገለጻችሁ፣ ሰማዕታትን አድርጎ የገለጻችሁ፣ ባሕታውያን አድርጎ የገለጻችሁ፣ መነኮሳትን አድርጎ የገለጻችሁ፣ ምዕመናን አድርጎ የገለጻችሁ፣ መስቀሉን አድርጎ የገለጸው፣ ቤተክርስቲያንን አድርጎ የገለጻት እንጂ ሁሉም ትምህርት በቅዱስ ያሬድ ትምህርት ውስጥ አለ። ወስብሐት ለእግዚአብሔር። ይቆየ ቃልዎት ያሰማልን መምህር። በእውነት ግሩም የሆነ የእግዚአብሔርን ቃል ነግረውናል። እንግዲህ እኛም በትንቢተ ሆሴዕ ምዕራፍ 4 ቁጥር 6 ላይ የልጆችን ልብ ወደ አባቶች ልብ ብሎ መጽሐፍ እንዲናገር እንግዲህ የልጆች ልብ ወደ ቅዱሳኑ አባቶቻችን ወደ ቀደምቱ አበው እንዲመለስ እግዚአብሔር ይርዳል። እርስዎንም ቃልዎት ያሰማልን። እንግዲህ የዛሬው መርሐ ግብራችን ይህንን ይመስል ነበረ። ቅዱስ ያሬድን በደብረ ዘይት ላይ እንዴት አድርጎ ገለጸው ብለን ከድጓ አንስተን ስንዳስስ የነበረበት የዛሬው መርሐ ግብራችን ይህን ይመስል ነበር። በመካከላችን መልአከ ታቦር ኃይለ ኢየሱስ መምህራችን ተገኝተው ነበር። ለእሳቸው ቃልዎትን ያሰማልን። ከዚህ በላይ ቅድስት ቤተክርስቲያን የሚያገለግሉበትን ዕድሜና ጤና ይስጥልን። እኛም በሰማነው ፍሬ እንድናፈራ አምላከ ቅዱሳን መድኃኔዓለም ኢየሱስ ክርስቶስ ይርዳል። ከሊቁ ከቅዱስ ያሬድ ረድኤትን በረከትን ይክፈለን። ይቆየን።